የኢድ አልፈጥር በዓልን ምክንያት በማድረግ በዚህ ኤግዚቢሽን ማዕከል ኢድ ኤክስፖ ተዘጋጅቷል። ከየካቲት 24 ጀምሮ በኤክስፖ ከ80 በላይ የሚሆኑ ነጋዴዎች ተሳታፊ ናቸው። የተለያዩ ምርቶችም ቀርበዋል። እኛም በተለይም ለበዓሉ ማድመቂያ የሚሆኑ ምን አይነት ምርቶች አሉ ስንል እንጠይቃለን። ለኢድ ቀን የሚጠቃቀሙበትን ቅመማ ቅመሞችን በፓኬጅ በትንሽና በትልቅ ቅመማ ቅመም ቸኮሌቶችንና ከረሜላዎችን ቅልቅል አድርገናቸው ሰው በትንንሽ መጠን እንዲገዛን በትልቁም አለን። በራሳችን ስም ደግሞ ኩኪስና ዳቦ ቆሎ አለን። እነዚህ ከረሜላዎች ናቸው፣ በተለያዩ ናቸው። የተለያየ አይነት ቀላቅለን ነው የምንሸጣቸው። ከፈለግሽም በ1 ኪሎና በ250 ግራምም አለን። ይሄ ደግሞ በትልቁ ነው፣ ተለቅ አድርገ ነው። ብዙ አይነት ቸኮሌት ነው ያለው። እቃውም ነው ትጠቀሚበታለሽ። ለልጆች ለአዋቂ ለህፃናት በአማረ ሁኔታ ይዘን ቀርበናል። እንዲሁም ድርጅታችን ደግሞ በእያንዳንዱ ብራንች በያላችሁበት ያለን ድርጅቶችን የምትፈልጉትን እዚህ ገዝታችሁ የትም መቀየር የምትችሉበት እድል አመቻችተናል። በቆሎ፣ የኩኪስ፣ የሳምቡሳ መዳመጫዎች በተለያዩ አይነት አለና እቃውን ከውጭ በማምጣት ወይም ደግሞ እዚህ ከሚገኙ በመግዛት ሌላውን ደግሞ በእጃችን እዚሁ ሀገር ውስጥ በመስራት አንድ ላይ በማድረግ የውጭውንም የኛንም ባህል አንድ ላይ በማድረግ እንደዚህ አይነት አበቦችና ዳይሬክት ደግሞ ከቻይና የምናስመጣቸው አበቦች አሉ፣ ዛፎች አሉ፣ ለቤት የሚያሳምሩ ለኮሪደር ምናምን የሚሆኑ ዛፎች አሉ። እነሱን ይዘን የቀረብነው። ይሄ ደግሞ ከረሜላ የተለያየ ከረሜላ ነው ውስጥ ያለው 500 ብር ነው የሚሸጠው። ቸኮሌትም አለ፣ እሱ ደግሞ 650 ነው። የተለያዩ ቸኮሌቶች ናቸው፣ ቅልቅል ነው። በስማርት ጁሶችም አሉ፣ እነሱ 700 ብር። ቫኒላ አለ ለኬኮች ምናምን ተጠቀሚበት፣ እነሱ 100 ብር ምናምን ናቸው፣ ጋሽ ናቸው። ይሄኛው 2700 እንደ ገዢው ነው የምታረጊው። በእጅ ያስኩት ጀምሮ ከ850 እስከ ትልቅ እስከ 20 እስከ 22000 ይኖራል። ከ100 ብር ጀምሮ ዲስካውንት አለ። ከ100 ብር፣ ከ200 ብር፣ ከ300 ብር እስከ 500 ብሮች ዲስካውንት አለ። 4 አይነት በስመቲክ ሩዝ የህንድ ምርቶች ናቸው። 1200 አለ፣ 1200 አለ፣ 2000 አለ፣ 1008 አለ፣ 1900 ነው እና ጥራት ያላቸው ቆንጆ ሩዞች ናቸው። ገበያው ማሻአላ አሪፍ ነው። አልሐምዱሊላህ አሪፍ እየተንቀሳቀስን ነው። ፕራይሱ ዋጋን በማይጎዳ ዋጋ፣ እቃነቱ በጣም ጥሬ እቃ አሪፍ እቃ ነው። ዋጋው 1300 ብር ነው ይሄ እቃ። እንዲሁም በኮምፕሊትም ደግሞ እንዲህ ሸሚዝ በካኪ ቱታ የህፃናት አለን። ሳይዝ ከለር አላቸው እስከ 8 ዓመት ድረስ ነው ያላቸው። ይሄም በታላቅ ቅናሽ 2000 ብር ነው ሙሉ ፓኩ። እንዲሁም የአዋቂዎችም ቲሸርቶች አሉን። አዋቂ ቲሸርት በኦም በኮሌታም አለን። በአሪፍ ሁኔታ ቀርበናል። የኮሌታው ይሄው እንደምታዩት ነው። እንዲሁ ቱታም አለን። ኮምፕሊት ቱታዎች የሴቶችም አሉን። ለበዓሉም ብቻ ሳይሆን ለሌላ ጊዜም ተጠቃሚ ናቸው። ሰው ግን በዓሉ ላይ በጣም ከተለያዩ ምግብ ከተለያዩ ነገሮች ጋር ስለሚቀርብ አይነት ተደርጎ ስለሚቀርብ ለበዓሉ በጣም ተፈላጊ ናቸው። በጣም ቆንጆ ነው። ሞቅ ደመቅ ብሏል። ሸማቹም እየገባ ነው እና አሁን ደህና ነው፣ በጣም ደህና ነው። ጥሩ እየተንቀሳቀሰ ነው ማለት ነው። ተፈላጊነታቸው በጣም አሪፍ ነው። ብዙ ሰውም እየገዛ ነው። በጣም የሚያማምሩት እንደምታያቸው ያው ውበት ስላላቸው ቤቶቻቸውን ያሳምርላቸዋል። ኢድንም ደግሞ ደስ ብሏቸው በሚያምር ቤት እንዲቀበሉ ያግዛቸዋል ማለት ነው። የካቲት 24 የጀመረው ይህ ኤክስፖ እስከ መጋቢት 10 ቀን ድረስ የሚቆይ ይሆናል። እስከ 80,000 የሚሆኑ ሸማቾች እንደሚጎበኙትም ይጠበቃል።